አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ይሄን የምታዩት ሰርግ ነው። እንግዲህ መጨረሻው ምን ይሁን? ይሄ ሰርግ መጨረሻው ኢና ሊላህ ወኢና ኢለይሂ ራጂዑን፣ ኢና ሊላህ ወኢና ኢለይሂ ራጂዑን። እኛ ማላናን ወደ ሱቅ ተመላሾች ነን። ያ ኢባዲ አለዚነ አመኑ እነ አርዲ ዋሲየቱን ፈያእየ ፈዕቡዱን። ሹፉ እንደዚህ የሆነ እንግዲህ ሙሽራው ወዴት ሄደ? ወደ ሞት። እና ሊላ ደስታውን ሳያጣጢም የደስታው ቀን አላህ ወደ አኪራ ጠራው። ይኸውልሽ ሞት ከመጣች እንደዚህ ነች ይዛ የምትሄደው። እንደዚህ ቀልድ ነገር የለም። እና ወደ አላህ እንመለስ። ሹፉ ሞተ ማለት ነው። በቃ ሞተ። አላህ ይዘንለት። ይሄ የሚመስል ውስጥ ነው። ትናንትና የሞተ ነው እና ሞት ሙሽራን አይፈራም። ሞት ህፃንን አይፈራም። ሞት ወጣትን አይፈራም። ትልቅ ሰውን አይፈራም። ሞት ቀጠሮ የለውም። ወደ ሞት መሄዳችን አይቀርም። እንሄዳለን። ግን አካሄዳችን እንዴት ነው? መጨረሻችን እንዴት ነው? እኛ በጣም ተበላሽተናል። እዚህ ዓለም ላይ ያለነው ሰዎች በጣም ተበላሽናል። ሞት በጣም ከባድ ነው። ሀታ ነፍስያችን ስትወጣ በጣም ስካር ነው። ረሱል ሰለላሁ ዐለይሂ ወሰለም ያ አላህ እነል መውት ለሰከራት፣ እንደዚህ ነው እንዴ ስቃይ ያለው እንዴ ሞት? ያ ረቢ ጌታዬ ኡመቴ እያሉ ነበር። ፊዳ ከአቢ ወሚ ያ ረሱልላህ ሰለላሁ ዐለይሂ ወሰለም። እና ይህን ህመም ቀንሰህ የእነሱን ህመም ለእኔ ጨምረ፣ እነሱ እንዳይታመሙ እና ሞት በጣም ከባድ ነው አሉ። እና ሞተን ራሱ ጀናዛችን በጣም ቁስል ነው አሉ። በጣም ነው የሚያመው አሉ። ያኔ ጀናዛው ራሱ ያመዋል አሉ። እና ሊላሂ ወኢና ኢለይሂ ራጂዑን አይናገርም እንጂ በጣም ቁስል ነው አሉ። ነፍስያው ታግሎ ስለወጣ በጣም ጭንቅ ነው። እና እስቲ ለምሳሌ የሆነ ነገር ትን ብሎን እንኳን ትንታው እስከሚተወን ድረስ እንዴት ነው ጭንቅ ያለው ጭንቅ እኔ ትንታ አለብኝ። ያ እስከሚመለስ ያለብን ጭንቅ አስባችኋል? ነፍስያችን ከስጋችን ሲነጠል በጣም ነው ህመም አለው አሉ። እና ያ ህመም የታገለበት ሰውነቱ ቁስል ነው አሉ። እና ጥሩዋን ነፍስ አላህ ሱብሓነሁ ወተዓላ አንከባክቧት። ኹዙሁ ፈጉሉሁ። የነችን ደግሞ መጥፏን ነፍስ ደግሞ ከዛ ከሰባቱ ሰማይ ወደ መሬት ወደ ጀሃነም ስትወረወር በጣም ከባድ ነው። በጥቁር ጨርቅ ተጠቅልላ ወደ መሬት ስትወድቅ አስባችሁታል? ያቺ ደግሞ ያየኋትን ነፍስ መጥማዕና ያቺ ምርጧና እንትኗ ነፍስ ደግሞ ታንከባክበው በመላይኮች ታንከባክባ የምትቀመጥ ናት። እና አላህን እያመጽነ ነው፣ እየጨፈርነ ነው የምንሞተው። መጨረሻችን አላህ ያሳምርልን። ወላሂ በጣም ነው የሚያስፈራው። እኛ ተበላሽናል። እኛ ሞት ረስተናል። መቼ እንደምንሞት መቼ ወደ አላህ እንደምንጠራ አናቅም። ግን እያመጻ ነው። አላህን እናመጻለን። በሽርኩ በመናገር ሽርክ እንሰራለን። ረሱል ሰለላሁ ዐለይሂ ወሰለም እኔ ለኡመቴ የምፈራለት ትንሹ ሽርክ ነው ይላሉ። ትንሹ ሽርክ ደግሞ ሊዩልኝና ላይስሙልኝ የሚሰሩት ሪያ ማለት ነው። እሱ በጣም እፈራለታለሁ። ለህዝቤ ትልቁን እንኳን ብዙም አይዳፈሩም ነበር የሚሉት ማለት ነው። እና እኛ ሞት ረሳናል። ሞት ምን እንደሆነ አናውቀውም። በቃ ረስተነዋልና እንኳን ቢያስታውሱ ወንዶች ወዝደው ያን ሰው ሁሉ ህፃናቱ አይቀራቸው ሁሉ ቆፍረው ቀብር እንኳን ቆፍረው ቀብረው ይመለሳሉ። እና እንገርሙኛል። እኔ ሴት ልጅ እዛ ሄዳ ብታይ እላለሁ አንዳንዴ የምር። እና ሄደን ብናይ ይሻለን ነበረ ሳስበው። እና በኒ አደም አፈር እንጂ ምንም አያጠግበውም ብላ ረሱል ሰለላሁ ዐለይሂ ወሰለም። መቼም ምንም አያጠግበንም። እና እኛ የምናስበው ለዛሬ 5 ዓመት 10 ዓመት ያላገባ ነው ልናገባ፣ ያልወለድነው ደግሞ ልንወልድ ምናምን ነው የምናስበው እንጂ ሞት ለነገ ስንቄ፣ ለሞቴ፣ ለቀብሬ፣ ለዛ ጨለማ ማብራት ለሌለበት ጎረቤት ለሌለበት ብለን አንድ ቀን አስበን እናቅም። ከነፍስያ እኮ ነው የምላችሁ። እና አላህም ይዘንልን ሞተንም የምናርፍበት ያው መጨረሻው የሰው ልጅ ሞቶ
በርዛቅ የሚባል ቀብር ውስጥ የምናሳልፈው ህይወት እሱ ምን አይነት ይሁን እና ቀብረውን ከተመለሱ 40 ደቂቃ ከተኮነ በኋላ ያኔ ሰዎች ከሄዱ በኋላ ስራው መጥፎ ከሆነ ያኔ ናክርና ሙንከን ሊጠይቁ ሲመጡ መጥፎ ነገር ነው። ጥቁር ልብስ ለብሶ ነው የሚመጣው። ይሄ ስራክ ነኝ እያለ ገና መጀመሪያ ጀምሩ ማለት ነው። ግንሳ ያኔ ጥሩ ስራ ሰርቶ እዚህ ሀገር ያኔ እዚህ ምድር ላይ እዚህ ዱንያ ላይ ሰርቶ የሄደ ሰው ነጭ ልብስ ለብሶ ይመጣለታል ገና ከሩቅ ማለት ነው። እኔ ስራክ ነኝ አብሽር፣ ደንግጦ ሲነሳ አብሽር እኔ እኮ ስራክ ነኝ እያለ እንደዛ ከሚባሉት አላህ ያድርገን። እና እኛ ሞትን ረስተናል። እኛ የምንኖረው ላስመሳይ ለሰው ለይሉንታ ምናምን ነውና ወደ አላህ እንመለስ፣ ከሽርክ እንውጣ፣ ቤተሰቦቻችን ከሽርክ እናስጠነቅቅ፣ ሰላታቸው እንዲሰግዱ። አልሐምዱሊላህ ረብል ዓለሚን። በአሁኑ ሰዓት ማይሰግድ አለ ብዬ አልልም። ቢሆንም ካል ምናልባት ያልሰገዱ ካሉ እንድናስጠነቅቅ ከሽርክ እንዲወጡ መውሊድ ብዳ እንደሆነ በቃ ምንም ያኔ በቁርአንና በሐዲስ የሌለ እንደሆነ እንድታስጠነቅቁ ይህ ወንድሞቻችሁን፣ ታናናሾቻችሁን፣ ልጆቻችሁን። አዎ በቃ እቺና ዱንያ በቃ ያኔ እኛ ነገር አላህ ፊት ሄደ ምንድነው የሚመሰክርብን? ወአንፉሰኩም መጀመሪያ እኮ ነፍሳችሁን ታደጉ ነው ከይሳት። ወአንፉሰኩም ወአህሊኩም ያኔ ቤተሰቦቻችሁን ከዛ በኋላ ለማህበረሰቡ የምንደርሰው ማለት ነው። እና አላህን ስንገዛ እንደዚህ ነው ወይ? አላህ ይዘንልን፣ አቡ አላህ ይዘንልን። እኛ በጣም ጠመናል ወላሂ። ዘክር እነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ማስታወስህ ለሙእሚኖች ትጠቅማለች ብለዋል ረሱል ሰለላሁ ዐለይሂ ወሰለም። በልጉ አኒ ወለው አያ፣ ከኔ አንድችም አያ ብትሆን አስታውሱ ብለዋል ማን ረሱል ሰለላሁ ዐለይሂ ወሰለም። ከኔ ሐዲስ ወስዳችሁ ለሙእሚኖች ትጠቅማለች። ዘንጌዎች ነን የሰው ልጆች፣ እንዘነጋለን፣ እንረሳለን፣ ብዙ ነገር ረስተናል። እዚህ ዓለም ላይ እኛ ብቻ ነን ያለነው ብለናል። በጣም ለሰዎች ነው የምንኖረው፣ ለማስመሰል ለይሊንታ ምናምን። ረሱል ሰለላሁ ዐለይሂ ወሰለም ለህዝቤ የምፈራለት ለኡመቴ የምፈራለት ትንሹን ሽርክ ነው። እሱም አሪሃ ያኔ ሪሃ ማለት ይዩልኝ ይስሙልኝ ስራ ማለት ነው። እሱ ከትንሹ ሽርክ ይመደባል ማለት ነው። አላህ ይዘንልን። አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ይምራን። ሞት አይተናል እኮ እኛ በቤተሰቦቻችንም አይሞቱም ያልናቸው ወዳጆቻችንም የሉም፣ ሞተዋል። የት ሄዱ? ተመልሰው አይመጡም፣ አልመጡም። በጣም እንወዳቸው ሰዎች ሞተዋል፣ ግን ተመልሰው አይመጡም። የት ሄዱ? አላህ ጋር አይደለ? ስለዚህ ያው የውመል ቂያማ ሁሉም ተቀዝቅዞ እዚህ ስራ እንጂ ሂሳብ የለም። እንተሳሰባታለን አላህ ፊት ቀርበን ማለት ነው። እና መጀመሪያ ነፍስያችሁን አዲኑ፣ ከዛም ቤተሰቦቻችሁን ወቁዱሁ ናስ ወልሂጃራ፣ ያቺ ከድንጋይ የተቀጣጠለች እሳት ከሷ ነፍሳችሁንና ወአንፉሰኩም ወአህሊኩም ናራ ያለን ማለት ነው አላህ። እና መጀመሪያ ራሳችን ከዛ በኋላ ቤተሰቦቻችን ነውና አላህ ቀልብ ስጠን። አላህ ጥሩ ሰርተን ከዚህ ዓለም በሞት እንለያት ዱንያን። አናኑራችን በኢባዳ በተውሂድ በሱና ይሁንና መጨረሻችን አላህ ዘንድ ስንሄድ በሻዳ ያደርግልን ያ ረበል ዓለሚን። እና ያለንበት ጊዜ በጣም ከባድ ነው። ሞት ቀጠሮ የለውም። ሞት ያኔ ተኝተሽም ትሞቻለሽ፣ ቁጭ ብለሽም ትሞቻለሽ፣ እየበላሽም ትሞቻለሽ፣ መኪና ውስጥም የመኪና አደጋ ደርሶብሽ ትሞቻለሽ፣ በውሃም ገብተሽ ትሞቻለሽ፣ እሳት ቃጠሎም ተነስቶ በዛ ልትሞት ትችያለሽ። ወላሁ አለም። ላትድሪ ነፍሱን ያኔ አታውቅም አንድች ነፍስ የት እንደምትሞትና ከባድ ነው ያለንበት ጊዜ፣ ከባድ ነው። ሰው በቃ እንጃ ረስቷል ሞትን፣ ከኔም ጭምርኩ ነፍስ ጋይን እያልኳት ነው። እና ሰላት ለመስገድ ምን ያክል ቁርአን ለመቅራት ምን ያክል ጉጉት አለን እንጃ። ያው ነገ አላህ ፊት ቀርበን እቅራ ስትባይ እቅራ በእያንዳንዱ ሱራ ከፍ እያልሽ ነው የምትወጪው። ዛሬ ቁርአን አልገባኝም ቁርአን ተፈላሰፊ ዝም ብለሽ ማንም ገብቶት አይደለም መጀመሪያ እንትን ያለው። እቅራ ሲባል ደረጃ ከፍ እያለ የሚወጣው በደረጃሽ ልክ በቀራሽው ልክ ነው ደረጃ የሚሰጥሽና እቅራ ትባያለሽ። ሞትን እናስታውስ ሀባይቢ። ድራማ ምሰሩ ሙስሊም እህት ወንድሞቼ ድራማ ሰርታችሁ ክፍል 1 ክፍል 2 ብላችሁ ድራማ ምሰሩ
አንድ ሁለተኛ ራቁት ፎቶ የሴት ፎቶ የምትለጣጥፉ አላህን ፍሩ። እኔ አልፈራም። እኔ ማንም ሰው ይጥላኝ እንጂ ያኔ አይቼ ማለፍ አልችልም። እየተናገርኩ ነው፣ ግን እምቢ ብላችኋል፣ አልመለስም ብላችኋል። ድራማ ተከታታይ ድራማ ከምትሰሩ እስቲ ሌላ እስላማዊ ታሪክ ስሩ እስቲ፣ እሱን ጎበዝ ከሆናችሁ። እሱን ከምትሰሩ ማለት ነው። ወይ ደግሞ በራሳችሁ ኮንፊደንስ ነውና የራሳችሁን ሀሳብና አስተያየት ስጡ። እንደዚህ ፊትፈታ ያኔ ሰውን ማማስ ሳይሆን ሚዲያ ላይ ያለ ነገር እና የወረደ ነገር አውሩ በቃ። ስለዚህ ድራማ እያላችሁ ተከታታይ ድራማ እያላችሁ አታቅርቡ። አላህን ፍሩ። አንደኛ ሐራም ነው፣ ሁለተኛ ውሸት ነው፣ ሶስተኛ ለእኛ ለሙስሊሞች አይፈቀድም። እሱን እያየሽ ያኔ ሰላት አስተግጂም በቃ አታፍዥም፣ ምንም ቁርአን አታፍዥም፣ ሐዲስ አታፍዥም። እሱን ብቻ እያፈሽ አላህን እንፍራ። ከኔም ጨምሮ ወደ አላህ እንመለስ። አላህ ይዘንልን። አላህ መጨረሻችን ያሳምረልን። ነው ሰላም